ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ግብጽ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯ ተነገረ። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያታዊ ሁኔታ ከሀገር ማባረሯን በሀገሪቱ ውስጥ ያሉ ኤርትራውያን ለቢቢሲ ትግርኛ ተናገሩ። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖረው ኤርትራዊ አደል ስሙ የተቀየረ ተናግሯል። ሌሎች ኤርትራውያን በበኩላቸው ይህ ስደተኞችን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፍቃድ ያላቸውን ጭምር ያካተተ መሆኑ ነው። አንዳንዶቹ ከስራ ቦታቸው ላይ ያሉ ተይዘው መወሰዳቸውን አደል ጨምሮ ተናግሯል። አደል አክሎም አንዲት ሴት ከስራ ቦታዋ ተይዛ ልጇን ትታ መታሰሯን ገልጾ ልጇ ጓደኞቿ ጋር ለተወሰነ ቀን ከቆዩ በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጁን እስር ቤት ድረስ ይዘውላት ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙም ተናግሯል። ቢቢሲ ትግርኛ ያነጋገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞቹ በተለይም ለረዥም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱንም ይናገራሉ። ለደህንነቱ ሲባል ስሙ የተቀየረውና ግብጽ ውስጥ ለረዥም ዓመታት የኖረው ሽምድሃን የተባለ ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታዎችን አስቸጋሪ አድርጎታል። ከዚህ ቀደም ከስደተኞች ፍቃድ ወረቀት ጋር በተያያዘ እስርና ከሀገር ማባረር የነበረ ቢሆንም የአሁኑ ግን በሀገሪቱ ካለ የኢኮኖሚና የምንዛሬ ለውጥ ጋር የተያያዘ ነው። ሽምድሃን እንደሚያስረዳው የግብጽ ፓውንድ ከዶላር ጋር ያለው የምንዛሬ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ በመጨመሩ መንግስት ገበያውን ለማረጋጋት በሚል የኤርትራውያንና ሱዳናውያን ገንዘብ መንዛሪዎች እያደነ መሆኑን ተናግሯል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩ ኤርትራውያኑ ይናገራሉ። በዚህም የተነሳ የሀገሪቱ ዜጎች ከማባረር አልፎ ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያመርሩና አንዳንዴም እንደሚተናኮሉም ኤርትራውያን ይጠቅሳሉ። በተጨማሪም ግብጻውያን በኤርትራውያን ስደተኞች ላይ የሚያሰሙት ቅሬታ ከሀገሬው በተለየ የሚከተሉት የአለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ቢቢሲ ትግርኛ ተናግረዋል። በአንድ ወቅት በኤርትራውያንና በግብጻውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳዩ ውስጥም በካይሮ የሚገኘው የኤርትራ ኤምባሲ ገብቶ ከሀገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፍጠሩን ስደተኞቹ ያስታውሳሉ። በአሁኑ ወቅት የኤርትራውያን ስደተኞች ከግብጽ በግዳጅ ወደ ሀገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋትን የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ ወቅት እንደሚካሄድ እድል ተናግሯል። ባለፉት ወራት ቢያንስ 150 ያህል ኤርትራውያን ከግብጽ ወደ ሀገራቸው የተባረሩ ሲሆን ይህም በሀገሪቱ ውስጥ ካሉ የስደተኛ ማህበረሰቦች ሁሉ ከፍተኛ ቁጥር መሆኑን ኤርትራውያን ገልጸዋል። ኤርትራውያን የማባረሩ ሂደት የሚከናወነው ወደ ኤርትራ ኤምባሲ ከተወሰዱ በኋላ ሲሆን ወደ ሀገራቸው መመለስን እንዲቀበሉ እንደሚገደዱና መመለስ የማይፈልጉት ደግሞ ያለምንም ፍርድ በእስር ላይ እንዲቆዩ ይደረጋሉ በማለት ኤርትራውያን ሂደቱን ያስረዳሉ። ነገር ግን ኤምባሲው ሕጋዊ የስደተኝነት ምዝገባ ወረቀት ያላቸው ኤርትራውያን ወደ ሀገራቸው እንዲመለሱ እንደማያስገድድ ኤርትራውያን ተናግረዋል። ቢቢሲ ትግርኛ በግብጽ የሚገኘው የኤርትራ ኤምባሲ አስተያየትን ለማግኘት ያደረገው ጥረት ምላሽ ሳያገኝ ቀርቷል። ከግብጽ የተባረሩ ኤርትራውያን ሀገራቸው ሲደርሱ ምንም ችግር ሳይገጥማቸው ወደ ቤታቸው እንደሚሄዱ የተናገረ ሲሆን አብዛኞቹ ግን ዳግም በሱዳን ወይም በኢትዮጵያ በኩል ተመልሰው ወደ ስደት እንደሚያቀኑ ኤርትራውያን ገልጸዋል። ግብጽ ስደተኞችን ከግዛቷ የማስወጣት እርምጃ አዲስ ነገር ባይሆንም ከዚህ በፊት ግን በተባበሩት መንግስታት የስደተኞች መረጃ ድርጅት አማካኝነት ጠበቃ ቆሞላቸው ጉዳያቸው በፍርድ ቤት መፍትሄ ያገኝ እንደነበር የሚጠቅሱት ስደተኞች
አሁን ግን የሚሰማን የለም ሲሉም ያማርራሉ። በእስር ቤት ያለው ሁኔታ አስቸጋሪ መሆኑን የሚናገሩት ስደተኞቹ ለመጠየቅና አንዳንድ ድጋፎች ለማግኘት ለፖሊሶች እና ለባለስልጣናት ጉቦ መስጠት አስፈላጊ መሆኑንም ገልጸዋል። የግብፅና የኤርትራ መንግስት ግንኙነት በመልካም ሁኔታ ላይ የሚገኝ ሲሆን የሁለቱ ሀገራት መሪዎች በተለያዩ ጊዜያት በተደጋጋሚ አንዳቸው በሌላኛው ሀገር ውስጥ ይፋዊ ጉብኝት ማድረጋቸው ይታወቃል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።